ሰላም ውድ የጤና ጉዳይ ዩቲዩብ ቤተሰቦቼ እንደምን ቆያችሁ? እንግዲህ ዛሬ ማስቲካ በማኘክ የምናገኛቸውን አስገራሚ የጤና ጠቀሜታዎችን በተመለከተ አስፈላጊ የሆኑ መረጃዎችን በተሰናዳ መልኩ ይዤላችሁ መጥቻለሁ። ከዚህም ጋር በተያያዘ አንዳንድ ጠቃሚ መረጃዎችን ለእናንተ አደርሳለሁ። ታዲያ የሚጠቅመንን መረጃ አላጋራችሁ እችል ዘንድ ቻናሉን ሰብስክራይብ ማድረግ እንዳይረሳ። እናንተም ለቻናሉ አዲስ ከሆናችሁ ታዲያ ሰብስክራይብ እያደረጋችሁ ቤተሰብ ከሆናችሁ ደግሞ እንደዚሁ ላይክን እየተጫናችሁ የዚህ አስተማሪና ቁም ነገር አዘል ቻናል ቤተሰብ እንድትሆኑ ጋብዛችኋለሁ። መልካም ቆይታ ይሁንላችሁ። ማስቲካ ማኘክ የአፍ ጤንነትን የሚያሻሽልበት፣ ለምግብ መፈጨትና ለአንጀት ጤንነት የሚረዳበት፣ ጭንቀትን የሚቀንስበት፣ የአንጎል ስራን የሚያሳድግበት፣ የምግብ ፍላጎትን ለመቆጣጠርና ክብደትን ለመቆጣጠር የሚረዳበትን፣ ትንፋሽ የሚያድስበትንና የምራቅ ምርትን የሚጨምርበትን የተለያዩ መንገዶችን የምናገኝበት አስገራሚ ጥቅም ያለው ንጥረ ነገር ነው። ማስቲካ ከመጠን በላይ ከማኘክ ጋር ተያይዘው ሊከሰቱ የሚችሉ አደጋዎች ቢኖሩም በመጠኑ ሲደረግ ደግሞ ማስቲካ ማኘክ አጠቃላይ ደህንነትን ለማሻሻል ቀላልና አስደሳች መንገድ ነው። ማስቲካ ማኘክ የምራቅ ምርትን በመጨመርና በአፍ ውስጥ ያለውን አሲድ በማጥፋት ክፍተቶችን ለመከላከል ይረዳል። ለምግብ መፈጨትና የምግብ መፈጨት ኢንዛይሞችን ምርት በማነቃቃት የአንጀትን ጤንነት ያበረታታል። ጭንቀትን ለመቀነስና በሰውነት ውስጥ ያለውን የኮርቲሶል መጠን በመቀነስ ዘና ለማለት ይረዳል። ወደ አንጎል የደም ፍሰትን በመጨመርና የማስታወስ ችሎታንና ትኩረትን በማሳደግ የእውቀት አፈጻጸምንም በእጅጉ ያሻሽላል። የምግብ ፍላጎትንና ክብደትን ለመቆጣጠር ፍላጎትን በመቀነስና የሙሉነት ስሜትን ለመፍጠር ይረዳል ማለት ነው። ስለዚህ ማስቲካ ማኘክ እነዚህንና መሰል የሆኑ የጤና ጠቀሜታዎችን የሚሰጠን ነው ማለት ነው። እያንዳንዱን ዋና ዋና ጠቀሜታዎችን ስንመለከት ደግሞ ማስቲካ ስናኘክ በአፍ ውስጥ ምራቅ እንዲፈጠር ያደርጋል። ምራቅ አሲድን በማጥፋትና የምግብ ቅንጣቶችንና ባክቴሪያዎችን በማጠብ ወደ ጥርስ መበስበስ የሚመራውን ችግር ለማስተካከል ወሳኝ ሚናን ይጫወታል። በተጨማሪም ማስቲካ ማኘክ በጥርሶቻችን መካከል ሊጣበቁ የሚችሉትን የምግብ ቅንጣቶችን ለማስወገድ ይረዳል። የአፍ ጤንነት ጥቅሞችን በተመለከተ ሁሉም ድድ እኩል አይደሉም። ለዚህ ደግሞ ሳይሊቶል የያዙ ከስኳር ነፃ የሆኑ ነገሮች ለድዳችን ጤንነት ያስፈልጉናል። ምክንያቱም የተፈጥሮ ጣፋጮች የመቦርቦርን አደጋ ይቀንሳሉ። ሳይሊቶል በአፍ ውስጥ የባክቴሪያዎችን እድገት ይከላከላል። እናም ገለልተኛ የፒኤች ደረጃን ለመጠበቅ ስለሚረዳ ለድድ ጤንነት ይጠቅማል ማለት ነው። ማስቲካ ማኘክ የምግብ መፈጨት ውስጥ ኢንዛይሞችን በማነቃቃት የምግብ መፈጨትን ይረዳል። ማስቲካ በምናኝክበት ጊዜ ሰውነታችን የምግብ አወሳሰድን አስቀድሞ ይጠብቃል። እናም ምግብን በብቃት ለመከፋፈል የሚረዱ ኢንዛይሞችን መልቀቅ ይጀምራል ማለት ነው። ይህም የምግብ መፈጨትን ያሻሽላል። እንዲሁም እንደ እብጠትና ጋዝ ያሉ የምግብ መፈጨት ምልክቶችን ይቀንሳል። ማስቲካ ማኘክ የምግብ መፈጨትን ከማገዝ በተጨማሪ ለአንጀት ጤና ጠቃሚ ነው። ማስቲካ የማኘክ ተግባር የምራቅ ምርትን ከፍ ስለሚያደርግ ይህም ምግብን ለመስበርና በአንጀት ውስጥ ጠቃሚ ባክቴሪያዎችን ለማዳበር የሚረዱ ኢንዛይሞችን በምራቁ ስለሚገኙ የምግብ መፈጨት ስርዓትን ከፍ ከሚያደርጉ ነገሮች ውስጥ አንዱ ማስቲካ ማኘክ ነው ማለት ነው። ይሁን እንጂ ማስቲካ ማኘክ ከመጠን በላይ ምራቅ እንዲፈጠር ስለሚያደርግ በአንጀት ውስጥ ያሉ ተዋሲያን ሚዛን እንዲዛባና የምግብ መፈጨት ችግርን ሊያስከትል ስለሚችል በመጠኑ ማድረግ ተገቢና አስፈላጊ ነው ማለት ነው። ማስቲካ ማኘክ ከውጥረት እፎይታ ጋር ተያይዞ የሚነሱ አንዳንድ የጤና ጉዳዮች አሉ። ማስቲካ የማኘክ ተደጋጋሚ እንቅስቃሴ በመንጋጋ ውስጥ ያለውን ውጥረት ለመቀነስና ዘና ለማለት ይረዳናል። በተጨማሪም ማስቲካ ማኘክ የኢንዶርፊን ምርትን እንደሚያሳድግ ታይቷል። ይህም በአንጎል ውስጥ ያሉ ተፈጥሯዊ ኬሚካሎች ስሜትን ለማሻሻልና ጭንቀትን ለመቀነስ ይረዳሉ። ከአእምሮ ጤና ጠቀሜታዎች አንጻር ማስቲካ ማኘክ የእውቀት ወይም ኮግኒቲቭ አፈጻጸምንና ትኩረትን ያሻሽልልናል። ማስቲካ የማኘክ ተግባር ወደ አንጎል የደም ፍሰትን ይጨምራል። ይህም የእውቀት ወይም ኮግኒቲቭ ተግባርን ያሻሽላል። እንዲሁም የማስታወስ ችሎታችንንና ትኩረታችንን ያስተካክልልናል ማለት ነው። ጥናቶች እንደሚያሳዩት ማስቲካ ማኘክ የማስታወስ ችሎታን፣ ትኩረትንና ምላሽ ጊዜን ያሻሽልልናል። በተጨማሪም በአንጎል ተግባር ላይ ያለው ጥቅም ደግሞ የደም ፍሰትን በመጨመር ለአንጎል የኦክሲጅን አቅርቦት እንዲጨምር እንደሚያደርግ ይታሰባል ማለት ነው። በተጨማሪም የማስቲካ ተደጋጋሚ እንቅስቃሴ የማስታወስና ትኩረትን የሚስቡ የተወሰኑ የአንጎል አካባቢዎችን ለማነቃቃት እንዲሁም ለማነሳሳት ይረዳል።
ማስቲካ በምናኝክበት ጊዜ የምግብ ፍላጎትን ለመቆጣጠርና ክብደትን ለመቆጣጠር እንደ አንድ የጤና መጠበቂያ መሳሪያም ሆኖ ያገለግለናል። እንዲሁም የስሜት መቃወስን በማስተካከል ረሃብንና ጥምን ለመቀነስ ይረዳል። ከክብደት አያያዝ አንጻር ማስቲካ ማኘክ የኢነርጂ ወጪን እንደሚያሳድግ ተረጋግጧል። ጥናቶች እንደሚያመለክቱት ማስቲካ ማኘክ ሜታቦሊዝምን ከፍ ሊያደርግ ስለሚችል የካሎሪ ቃጠሎን በመጠኑ ይጨምራል። ስለዚህ የክብደት መጨመርን በመጠኑ ለማስተካከል ይረዳል ማለት ነው። ማስቲካ ማኘክ ብዙውን ጊዜ ለመጥፎ የአፍ ጠረን ፈጣን መፍትሄ ሆኖ እናገኘዋለን። ማስቲካ ስናኘክ ምራቅ እንዲፈጠር ያደርጋል። ይህም መጥፎ የአፍ ጠረንን የሚያስከትሉ ባክቴሪያዎችንና የምግብ ቅንጣቶችን በማጠብ የአፋችንን ጤንነት ለመጠበቅ ያግዘናል። በተጨማሪም ብዙውን ጊዜ ከአዝሙድና ወይም ሌላ እስትንፋስን ከሚያድሱ ንጥረ ነገሮች የሚሰራ ስለሆነ ይህም መጥፎ የአፍ ጠረንን እንድንከላከል ይረዳናል ማለት ነው። እስትንፋሳችንን ውጤታማ በሆነ መንገድ ለማደስ ሳይሊቶል የያዙ ከስኳር ነፃ የሆኑ ንጥረ ነገሮች አሉ። ሳይሊቶል በአፍ ውስጥ የባክቴሪያዎችን እድገት እንደሚገታና ገለልተኛ የሆነ የፒኤች መጠን እንዲኖረን ይረዳል። ይህም መጥፎ የአፍ ጠረንን ይቀንሳል ማለት ነው። ነገር ግን ማስቲካ ማኘክ ትንፋሽን ለማደስ የሚረዳ ቢሆንም ለትክክለኛ የአፍ ንጽህና አጠባበቅ እንደ መቦረሽና መጥረግ ያሉ የአፍ ንጽህና መጠበቂያ መንገዶችን መጨመር ይኖርብናል ማለት ነው። ምራቅ ካርቦሃይድሬትንና ቅባትን ለመከፋፈል የሚረዱ ኢንዛይሞችን ይዟል። ይህም በቀላሉ እንዲዋሃዱ ያደርጋቸዋል። በተጨማሪም ምራቅ የምግብ መፍጫ ስርዓቱን እንዲፋጠን ይረዳል። ይህም ምግብ በቀላሉ እንዲያልፍ ያደርጋል። ለዚህ ደግሞ ማስቲካ ማኘክ ትልቅ አስተዋጽኦ አለው። ማስቲካ ማኘክ በመጠኑ ሲደረግ ብዙ የጤና ጠቀሜታዎች ሊኖሩት ቢችልም ከመጠን በላይ ማስቲካ ማኘክ ጋር ተያይዘው የሚመጡ አደጋዎች ሊኖሩ ይችላሉ። ከዋና ዋናዎቹ አደጋዎች አንዱ የመንጋጋ ጡንቻ ድካምና የጊዜያ ማንዲቡላር መገጣጠሚያ ወይም TMJ መታወክ ነው። ከመጠን በላይ ማስቲካ ማኘክ በመንጋጋ ጡንቻዎቻችን በመገጣጠሚያዎቻችን ላይ ጫናን ይፈጥራል። ይህም ወደ ህመምና አፍን የመክፈት ወይም የመዝጋት ችግር ላይ አደጋ ሊከሰትብን ይችላል። ሌላው ሊከሰት የሚችል አደጋ የምራቅ ምርት ከመጠን በላይ መጨመር ነው። የምራቅ ምርት መጨመር ለአፍ ጤንነትና ለምግብ መፈጨት ጠቀሜታ ቢኖረውም ምራቅ በብዛት መመረት በአፍ ውስጥ ያሉትን ተዋሲያን ሚዛን ሊያስተጓጉልና እንደ የጥርስ መበስበስ ወይም የድድ በሽታ ላሉ የጥርስ ችግሮች ሊዳርገን ይችላል ማለት ነው። እነዚህን አደጋዎች ለመቀነስ ታዲያ ማስቲካውን በመጠኑ ማኘክና በመንጋጋ ወይም በአፍ ላይ ያለውን ማንኛውንም ችግር እንዲሁም ህመም መጠንቀቅ አስፈላጊ ነው። የማያቋርጥ ምልክቶች ካጋጠሙን ደግሞ ከጤና ባለሙያ ጋር መማከር ያስፈልገናል። ለማጠቃለል ያክል ማስቲካ ማኘክ በመጠኑ ሲደረግ ብዙ አስገራሚ የጤና ጠቀሜታዎች አሉት። ለምሳሌ ለቆዳ መቦርቦርን ለመከላከል፣ ለምግብ መፈጨትና ለአንጀት ጤንነት፣ ጭንቀትን ለመቀነስ፣ የአንጎልን ተግባር ለማሳደግ፣ የምግብ ፍላጎትን ለመቆጣጠርና ክብደትን ለመቆጣጠር ይረዳል። ትንፋሽን ለማደስና የምራቅ ምርትንም እንደዚሁ ለመጨመር ይረዳል። ነገር ግን እንደ የመንጋጋ ጡንቻ ድካምና የቲኤምጄ መታወክ ካሉ ከመጠን በላይ የድድ ማኘክ ጋር ተያይዘው ሊከሰቱ የሚችሉትን አደጋዎች እንዳይከሰቱብን ታዲያ በመጠኑና በልክ ማድረግ ያስፈልጋል። እንግዲህ ዛሬ ማስቲካ ማኘክ ለጤና የሚሰጠውን ጠቀሜታ በተመለከተ ግልጽና አጠር ባለ መልኩ ተመልክተናል። እናንተም ከዚህ ቪዲዮ ጥሩ ትምህርት እንደወሰዳችሁበት ተስፋ አደርጋለሁ። እንግዲህ እናንተም ከተማራችሁበትና ቁም ነገር ካገኛችሁበት በቅንነት ለሌሎች ሼር በማድረግ ቪዲዮ ለሌሎች እንዲደርስ አድርጉ። በተጨማሪም ሌሎች ጠቃሚ የሆኑ የጤና መረጃዎች እንዲደርሷችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ቀጣይ ደግሞ በሌላ የጤና ርዕሰ ጉዳይ እንገናኛለን። መልካም ጊዜ ይሁንላችሁ።